በዓለም ሀገራት ታሪክ ውስጥ ብዙ አይነት መሪዎችን አይተናል። በአርበኝነታቸው የተወደሱ፣ በአምባገነንነታቸውና በጭካኔያቸው ስማቸውን በጥቁር መዝገብ የከተቡ የሕዝብና የሀገር መሪዎች በታሪክ ተመዝግበዋል። ነገር ግን በ20ኛው ክፍለ ዘመን የአፍሪካ ታሪክ ውስጥ እንደዚህኛው መሪ ያለ ስሙ ሲነሳ ፍርሃትን፣ መደነቅን፣ አግራሞትን፣ የሐዘን ስሜቶችን ሁሉ በአንድ ላይ የሚቀሰቅስ ሰው ማግኘት እጅግ በጣም አስቸጋሪ ነው። በቤተ መንግሥቱ ፍሪጅ ውስጥ የሰው አስክሬን በማስቀመጥና የሰው ሥጋን በመመገብ የታማው ራሱን የፈረንሳዩን መሪና ታላቁን የጦር ጀነራል የናፖሊዮን ቦናፓርት መንፈሳዊ ወራሽ አድርጎ የሚያስተዋውቀው የገዛ ሀገሩን የዓመት በጀት ሩብ ያክሉን ገንዘብ ለአንድ ቀን የቅንጦት በዓል ያፈሰሰውና በቢሊዮኖች የሚቆጠር ገንዘብ ወጪ በማድረግ ራሱን የአፍሪካ ንጉሠ ነገሥት አድርጎ የሾመው ከተለያዩ የዓለም ሀገራት 17 ሚስቶችን ያገባውና በስተመጨረሻም በሕፃናት ላይ በፈጸመው ዘግናኝ ጭፍጨፋ ምክንያት ከሥልጣን የተወገደው የባንጉዩ ንጉሥ ዦን ቤዴል ቦካሳ በግብሩ አቻ የማይገኝለት ጨካኝ በሚባለው መዝገብ ውስጥ የሰፈረ አፍሪካዊ መሪ ተብሏል። ውድ የኢትዮ ወንደርስ ቤተሰቦች፣ በዛሬው ዝግጅታችን ከአንድ ተራ ወታደርነት ተነስቶ ራሱን የአንድ ሀገር ንጉሠ ነገሥት አድርጎ እስከ መሾም ስለደረሰበት ሂደት፣ ዓለምን ስላነጋገረው የንግሥና በዓሉ፣ ስለ አወዛጋቢ ታሪኮቹና ስለ ውድቀቱ ሂደት በዝርዝር እንመለከታለን። አብራችሁን ቆዩ። የቦካሳ ሕይወት ገና በልጅነቱ በስቃይ ነበር የተጀመረው። ቦካሳ የካቲት 22 1921 ዓመተ ምህረት የፈረንሳዮች ቅኝ ግዛት በነበረችው በመካከለኛው አፍሪካ ቦባንጊ በተባለች ትንሽዬ መንደር ተወለደ። አባቱም ኢንዶጎን ሙቦውሉዱ የጎሳ መሪ የነበሩ ሲሆን በቅኝ ገዥዋ በፈረንሳይ አስተዳደር ላይ በተደጋጋሚ በማመጽ ይታወቁ ነበረ። የፈረንሳይ ቅኝ ገዢዎች በአካባቢው ሕዝብ ላይ የሚያደርሱት በደልና የግዳጅ ሥራ እጅግ የበረታበት ዘመን ነበረ። ቦካሳ ገና የ6 ዓመት ልጅ እያለ አባቱ በቅኝ ገዢዎች እጅ ወደቁ። ሕዝቡን ለማስፈራራት ሲሉም የቦካሳን አባት ሰዎች በተሰበሰቡበት በዱላ ቀጥቅጠው በጭካኔ ገደሏቸው። ይህንን ዘግናኝ ድርጊት ሕፃኑ ቦካሳ በዐይኑ ተመልክቷል። ከአንድ ሳምንት በኋላ ደግሞ እናቱ ማሪዮ ጋሳ ይህንን ጥልቅ የባላቸውን ሐዘን መቋቋም አቅቷቸው ራሳቸውን አጠፉ። በአንድ ሳምንት ውስጥ ብቻ እናቱንም አባቱንም በግፍ ሞት የተነጠቀው ቦካሳ ወላጅ አልባ ሆነ። ይህን ተከትሎ በዘመዶቹ እጅ ወድቆ በሚስዮናውያን የካቶሊክ ትምህርት ቤት ውስጥ እንዲያድግ ተደረገ። ዦን ቤዴል የሚለውን ስምም ሚስዮናውያኑ እንዳወጡለት ነው የሚነገረው። በ1939 ዓመተ ምህረት ሁለተኛው የዓለም ጦርነት ሲፈነዳ የ18 ዓመቱ ቦካሳ ማንም ሳይጠብቀው የወላጆቹ ገዳይ የሆነውን የፈረንሳይን ጦር ተቀላቀለ። እዚህ ጋ ነው እንግዲህ የቦካሳ ወታደራዊ ስብዕና የተገነባው። ፈረንሳይን ወሮ የነበረውን የናዚ ጀርመን ጦርን ለመውጋት ወደ አውሮፓ ተጓዘ። በኮንጎ፣ በሰሜን አፍሪካና በፈረንሳይ ነጻነት ጦርነቶች ላይ በከፍተኛ ጀግንነት ተዋጋ። ጦርነቱ ካለቀ በኋላም ቢሆን ቦካሳ በፈረንሳይ ጦር ውስጥ መቆየትን መረጠ። በ1950ዎቹ መጀመሪያ ላይ ፈረንሳይ በቪየትናም ኢንዶ ቻይና ባካሄደችው አስከፊ ጦርነት ላይ ተሳትፏል። እዚያም በጦር ሜዳ ላይ ባሳየው ታላቅ ጀብዱና ጀግንነት የፈረንሳይ ከፍተኛ የክብር ሜዳሊያ ለመሸለም በቃ። በፈረንሳይ ጦር ውስጥም እስከ ካፒቴንነት ማዕረግ ድረስ ደረሰ። አገሩን ቅኝ የገዛችውን ፈረንሳይን በታማኝነት በማገልገል በቅኝ ገዢዎቹ ዘንድ ሞገስን አገኘ፣ ዝናውም ናኘ። በ1960 ዓመተ ምህረት መካከለኛው አፍሪካ ሪፐብሊክ ከፈረንሳይ ነጻነቷን ስትቀዳጅ የመጀመሪያው የሀገሪቱ ፕሬዝዳንት ሆነው የተሰየሙት ዴቪድ ዳኮ የቦካሳ የቅርብ ዘመድ የአክስቱ ልጅ ነበሩ።
ፕሬዝዳንት ዳኮ አዲስ የተመሰረተውን የሀገሪቱን ብሔራዊ ጦር የሚገነባና የሚመራ ጠንካራ ሰው ሲፈልጉ ከፈረንሳይ ጦር ሜዳዎች በጀግንነት ተዋግቶ የተመለሰውን ዘመዳቸውን ቦካሳን አገኙት። ቦካሳን ከፈረንሳይ ጦር በይፋ አስለቅቀው የአገሪቱ የጦር አዛዥ ቺፍ ኦፍ ስታፍ አድርገው ስልጣንን ሰጥተውታል። ቦካሳ ስልጣኑን እንደያዘ ነው ወዲያውኑ ጦሩን ማጠናከር የጀመረው። ነገር ግን ፕሬዝዳንት ዳኮ ቀስ በቀስ በቦካሳ ላይ ጥርጣሬን ማሳደር ጀመሩ። ቦካሳ ወታደራዊ ሰልፎችን ሲያደርግ በፈረንሳይ ሜዳሊያዎች ተሽቆጥቁጦ ከፕሬዝዳንቱ በላይ ግርማ ሞገስን እያሳየ መጣ። ዳኮ የቦካሳን ስልጣን ለመገደብ የራሳቸውን የፖሊስ ኃይል ማጠናከር ጀመሩ። የሀገሪቱ የኢኮኖሚ ሁኔታ ግን እጅግ እየተበላሸ ሙስናም እየተስፋፋ መጣ። እንደ አውሮፓውያን አቆጣጠር ታህሳስ 31 1965 ዓመተ ምህረት እኩለ ሌሊት ላይ መላው የዓለም ሕዝብ አዲሱን ዓመት 1966ን በሚቀበልበት ዕለት ቦካሳ የሀገሪቱን ታሪክ ለዘላለም የቀየረውን እርምጃ ወሰደ። ይሄ ክስተት በታሪክ የቅዱስ ሲልቬስተር መፈንቅለ መንግሥት በመባል ይታወቃል። ቦካሳ ወታደሮቹን በማዘዝ የባንጉዊን ቁልፍ ስፍራዎች ተቆጣጠረ። የፕሬዝዳንት ዳኮን ታማኝ ወታደሮች አስሮ ፕሬዝዳንቱንም በቁጥጥር ስር አዋላቸው። በጥር 1 1966 ዓመተ ምህረት ማለዳ ላይ ቦካሳ በሬዲዮ ቀርቦ እንዲህ አለ። የመካከለኛው የአፍሪካ ሕዝቦች ሆይ ወታደራዊው ጦር ሀገሪቱን ከሙስናና ከድህነት ለመታደግ ስልጣኑን ተቆጣጥሯል፣ የቀድሞ መንግስት ወድቋል ሲል ከፍ ባለ ድምፅ ተናገረ። ሕዝቡ በመጀመሪያ ላይ በዳኮ መንግስት ተስፋ ቆርጦ ስለነበረ ለቦካሳ ድጋፉን ሰጠ። ቦካሳ መንበሩን በተቆጣጠረ የመጀመሪያዎቹ ጊዜያት ላይ ሕገ መንግስቱን እንደሚያከብር፣ አዲስ ምርጫ እንደሚያደርግ ቃል ገባ። ኦፕሬሽን ቦካሳ የተሰኘ ሀገራዊ የኢኮኖሚ ዕቅድ በማውጣትም ግብርናንና ኢንዱስትሪን ለማስፋፋት ሞከረ። ነገር ግን ይሄ ቃል ባዶ ተስፋና የህልም እንጀራ እንደነበረ ለመረዳት ብዙ ጊዜን መጠበቅ አላስፈለገም። የቦካሳ ባህሪ ቀስ በቀስ እየተቀየረና ወደ ፍጹም አምባገነንነት እያመራ መጣ። ቦካሳ ምርጫ የማካሄድ ሐሳቡን ሰረዘው። በ1972 ዓመተ ምህረት ራሱን የሕይወት ዘመን ፕሬዝዳንት ፎር ላይፍ አድርጎ ሰየመ። የመንግሥት አስተዳደሩ ፍጹም ግለሰባዊ ነበረ። በአገሪቱ ያሉትን ወሳኝ የኢኮኖሚ ምንጮች በተለይም የአልማዝና የዩራኒየም ማዕድናትን በሙሉ በራሱ ቁጥጥር ስር አደረገ። የአገሪቱ ካዝናና የቦካሳ የግል ኪስ አንድ ሆኑ። የቦካሳ አስተዳደር እጅግ ጨካኝና ሰይጣናዊ ድርጊቶች የተሞላበት እንደነበረ ነው የሚነገረው። በዋና ከተማዋ ባንጉዊ የሚገኘው ንጋራግባ እስር ቤት የሞትና የስቃይ ተምሳሌት ሆነ። ቦካሳ የወንጀል መጠንን ለመቀነስ በሚል ዘግናኝ ሕጎችን አወጣም። ለምሳሌ በስርቆት ወንጀል የተያዘ ሰው ለመጀመሪያ ጥፋቱ አንድ ጆሮ ይቆረጣል። ሁለተኛ ካጠፋ ሁለተኛው ጆሮ እንዲቆረጥ ይደረጋል። ስርቆቱ ለሶስተኛ ጊዜ ከቀጠለ እጁ ይቆረጣል። አራተኛ ጊዜ ከተያዘ ደግሞ በሕዝብ ፊት በጭካኔ ተደብድቦ ይገደላል። የሚገርመው ቦካሳ ራሱ በግሉ እስር ቤት ድረስ በመሄድ እስረኞችን በዱላ ይደበድብ እንደነበረ ነው የሚነገረው። የፖለቲካ ተቃዋሚዎቹን ደግሞ በቤተ መንግሥት ውስጥ ለሚያሳድጋቸው አንበሶችና አዞዎች በአሰቃቂ ሁኔታ በመወርወር ያስበላ ነበረ። አንድ ጊዜ አንድ የጦር መኮንን መፈንቅለ መንግሥት ሊያደርግብኝ አስቧል ብሎ ሲጠረጥር የመኮንኑ ዓይኖች በቢላ እንዲወጡ ካደረገ በኋላ ለአዞዎቹ ሰጥቷል ተብሏል። ስለ ቦካሳ የሚነሳው ሌላው ትልቁ አወዛጋቢ ጉዳይ የሰው ሥጋ የመመገብ አባዜው ነው። ከሥልጣን ከተወገደ በኋላ በቤተ መንግሥቱ የግል ማቀዝቀዣዎች ወይም ፍሪጆች ውስጥ የሰዎች አስክሬን ተቆራርጦ ተቀምጦ እንደነበረ የፈረንሳይ ወታደሮች መስክረዋል። ቦካሳ
የጠላቶቹን ሥጋ አብስሎ መብላት ጥንካሬንና የሥልጣን ዕድሜን ይሰጣል ብሎ ያምን ነበር ተብሏል። አንድ ጊዜ በሀገሪቱ ጉብኝት ላይ ለነበረው የፈረንሳይ ፕሬዝዳንት ቫሌ ዲስካርድ ዲስታይንግ ልዩ ግብዣ አድርጎለት ነበረ። በኋላ ላይ ቦካሳ በስደት ላይ ያለ ለፈረንሳይ ጋዜጠኞች በሰጠው ቃለ መጠይቅ ላይ ፕሬዝዳንቱ በቤተ መንግሥት የበላው ሥጋ ምን እንደነበረ አያውቅም፣ እሱ ግን በጣም ጣፋጭ ነው ብሎኛል በማለት የተናገረው ንግግር ቦካሳ ለፈረንሳዩ መሪ የሰው ሥጋ አብልቶታል የሚል ታላቅ ዓለም አቀፍ መነጋገሪያ ርዕስን ቀስቅሷል። የቦካሳ የጋብቻ ሕይወትም ሌላው አነጋጋሪ ርዕሰ ጉዳይ ነው። በይፋ 17 ሚስቶችን አግብቷል። እኔ የዓለም ንጉሥ ነኝ የሚለው ቦካሳ ይሄንንም እውን ለማድረግ በሚል ከፈረንሳይ፣ ከሮማንያ፣ ከጀርመን፣ ከቱኒዚያ፣ ከሊባኖስና ከተለያዩ የአፍሪካ ሀገራት የተወጣጡ ቆነጃጅቶችን ሚስቶቹ አድርጎ አግብቷል። ከነዚህ 17 ሚስቶቹ ከ62 በላይ ልጆችን አፍርቷል። ከሚስቶቹ መካከል አንዷን ስላገባበት አጋጣሚ እናንሳ። የሮማንያ ተወላጅ ስለሆነችው ጋብሬላ ድሪምባን እንገራችሁ። ቦካሳ የሮማንያውን የኮሚኒስት መሪ ኒኮላይ ቻውሼንኮን በጎበኘበት ወቅት ይህቺን ዳንሰኛ አይቶ በፍቅር ወደቀ። የሮማንያ ሚስጥራዊ የስለላ ድርጅት ይሄንን አጋጣሚ በመጠቀም ጋብሬላን የሰላይነትም ሚና ሰጥቷት ወደ ቦካሳ ቤተ መንግሥት እንደላኳት የታሪክ ሰነዶች ያነሳሉ። ቦካሳ ግን ይሄንን አያውቅም ነበረ። ነገር ግን ከሁሉም በላይ ልቡን የሰጣትና የቤተ መንግሥቱ እመቤት አድርጎ የሾማት ካትሪን ዴንጊያዴ የተባለችውን የመካከለኛ አፍሪካ ተወላጅ ነበረ። ካትሪን እጅግ ውብና ብልህ ሴት የነበረች ሲሆን በኋላ ላይ ራሱን ንጉሥ ሲያደርግ እሷንም እቴጌ ካትሪን በማለት ዘውድ ደፍቶላታል። አሁን ደግሞ መላውን ዓለም ያስገረመውንና የታሪክ ምሁራንን ያስደመመውን የቦካሳን ታላቅ እብደት እንመልከት። ቦካሳ ዝነኛው የፈረንሳይ ጦር ጀነራልና መሪ ናፖሊዮን ቦናፓርትን አብዝቶ ከመውደዱ የተነሳ ራሱንም እንደ ጥቁሩ ናፖሊዮን ያይ ነበረ። በ1976 ዓመተ ምህረት የሀገሪቱን ስም ወደ መካከለኛው አፍሪካ ንጉሠ ነገሥት መንግሥት ቀየረ። ራሱንም ቀዳማዊ ንጉሠ ነገሥት ቦካሳ ብሎ አወጀ። ታኅሳስ 4 ቀን 1977 ዓመተ ምህረት ናፖሊዮን ቦናፓርት ፈረንሳይ ላይ ዘውድ ከደፋበት 173ኛ ዓመት ጋር በትክክል በአንድ ቀን ላይ እንዲሆን በማድረግ የንግስና በዓሉን አዘጋጀ። ይህ የንግስና በዓል በዘመናዊው የአፍሪካ ታሪክ ውስጥ እጅግ አስገራሚ፣ አስነዋሪና ከፍተኛ ወጪ የወጣበት ክስተትን ያስተናገደ ነበረ። አገሪቱ በዓለም ላይ ካሉ እጅግ ድሃና ሕዝቧ በረሃብ አለንጋ የሚገረፍባት ብትሆንም ቦካሳ ግን ለዚህ የአንድ ቀን በዓል ብቻ 25 ሚሊዮን ዶላር በአሁኑ የገንዘብ ግምት ከ110 ሚሊዮን ዶላር በላይ ወጪ አድርጓል። ይህ ገንዘብ የሀገሪቱን የአንድ ዓመት ሙሉ በጀት 25 በመቶ ያክሉን ነበረ። የቦካሳ የንግስና ዘውድ ከፈረንሳይ ፓሪስ በምርጥ የወርቅ አንጥረኞች ከንጹሕ ወርቅ የተሠራ ሆኖ በ8000 አልማዞች ያጌጠ ነበረ። በዘውዱ አናት ላይ ብቻ 80 ካራት የሚሆን በዓለም ላይ ካሉ ትላልቅ አልማዞች አንዱ የሆነው ውድ ዕንቁ ተቀምጦበት ነበረ። ዘውዱ ብቻውን 2.5 ሚሊዮን ዶላር ፈጅቷል። ቦካሳ ለንግስናው የተቀመጠበት ዙፋን በናፖሊዮን አርማ ቅርጽ የተሠራ 3.5 ሜትር ከፍታ ያለውና ባለ 2 ቶን ንጹሕ ወርቃማ ንስር ነበረ። ቦካሳና ሚስቱ እቴጌ ካትሪን የለበሱት ረጅም የቬልቬት የንግስና ልብስ 785,000 በሚሆኑ ጥቃቅን ዕንቁዎች ወይም ፐርሎችና ክሪስታሎች በእጅ ተሰፍቶ የተጌጠ ነበረ። ለንግስና በዓሉ ከፈረንሳይ ሀገር በልዩ ሁኔታ የተሰለጠኑ 6 ነጫጭ ፈረሶችና ጥንታዊ የወርቅ ሰረገላ በልዩ አውሮፕላን ተጓጉዘው ባንጉይ ገቡ። ነገር ግን የአፍሪካ ከባድ ሙቀት ፈረሶቹን ስላደከማቸው
ቦካሳ በግማሽ መንገድ ላይ ከሰረገላ ወርዶ በቅንጦት መርሰዲስ መኪና ለመሄድ ተገደደ። ለበዓሉ እንግዶች የሚሆን 24000 ጠርሙስ ምርጥ የፈረንሳይ ሻምፓኝ፣ 4000 ጠርሙስ ውድ ወይንና ብዙ ቶን የሚመዝን የፈረንሳይ አይብና ምግቦች በቀጥታ ከፓሪስ በበረራ መጡ። ይህ ሁሉ ሲሆን በሀገሪቱ የመብራትና ውሃ መሠረተ ልማቶችን በበቂ ሁኔታ ማግኘት ቅንጦት፣ ሰራተኞችም ደሞዝ ሳይከፈላቸው ወራትን አስቆጥሮ ነበረ። ቦካሳ ለንግስና በዓሉ ለዓለም መሪዎች በሙሉ ጥሪ ቢያደርግም የዓለም መሪዎች ግን ይሄንን እብደት በመቃወም ሳይመጡ ቀሩ። አንድም የሀገር መሪ በበዓሉ ላይ ባይገኝም ቦካሳ ግን ምንም ሳይገድበው ዘውዱን አንስቶ ራሱ ላይ በመድፋት ንጉሠ ነገሥትነቱን አወጀ። ስለ ቦካሳ ሲነሳ ሌላ ትልቅ መነጋገሪያ የሆነው ጉዳይ የሰው ሥጋ ይበላል የሚለው ወሬ ነው። ከስልጣን ከወረደ በኋላ በቤተ መንግሥቱ ፍሪጅ ውስጥ የሰው አስክሬን ተገኝቷል የሚሉ ወሬዎች በስፋት ተናፍሰው ነበረ። አልፎ ተርፎም ከተለያዩ ሀገሮች ለሚመጡ እንግዶች የሚቀርበው ምግብ ውስጥ የሰዎችን ሥጋ ይቀላቅላል የሚሉ ወሬዎች በፈረንሳይ ጋዜጦች ላይ ሳይቀር ወጥተዋል። በኋላ ላይ ፍርድ ቤት ሲቀርብ ይህንን የሰው ሥጋ መብላት ካኒባሊዝም ክስ በከፍተኛ ሁኔታ አስተባብሏል። ፍርድ ቤቱም በማስረጃ ስላልተደገፈ ከዚህ ክስ ነፃ አድርጎታል። ነገር ግን የንጉሡ ጨካኝነትና ሰዎችን ለአንበሶችና ለአዞዎች የመመገብ ባህሪው እውነተኛ ስለነበረ ይሄ የሰው ሥጋ ይበላል የሚለው ወሬ እስካሁን ድረስ ከስሙ ጋር ተያይዞ ይነሳል። የጆን ቤዴል ቦካሳ መጨረሻው የጀመረው በ1979 ዓመተ ምህረት ነው። ቦካሳ ሌላ አዲስ የገንዘብ ማግኛ ዘዴን አሰበ። በሀገሪቱ ያሉ ተማሪዎች በሙሉ የእሱ አንደኛ ሚስት ባለቤት ከሆነችበት ፋብሪካ ብቻ እጅግ ውድ የሆነ የትምህርት ቤት ዩኒፎርም እንዲገዙ የሚያስገድድ ሕግ አወጣ። ዩኒፎርሙ ላይ የቦካሳ ምስል ተቀርጾበትም ነበረ። ድሃ የሆኑ ወላጆችና ልጆቻቸው ይህንን ውድ ልብስ መግዛት አንችልም በማለት በዋና ከተማዋ ባንጉይ መጠነ ሰፊ ሰላማዊ ሰልፍን አደረጉ። ተማሪዎቹ በንጉሡ መኪና ላይ ድንጋይ ወረወሩ። በዚህ ጊዜ ቦካሳ ፍጹም ሰይጣናዊ በሆነ ቁጣ ተሞላ። የንጉሠ ነገሥቱ የጥበቃ ጦር ሰልፈኞቹን በጭካኔ እንዲደበድቡና እንዲያስሯቸው አዘዘ። 100 በላይ የሚሆኑ ከ8 እስከ 16 ዓመት የሆናቸው ሕፃናትና ወጣቶች ታስረው ንጋራግባ እስር ቤት ተወሰዱ። እዚያም በጠባብ ክፍል ውስጥ በኦክስጂን እጥረት ታፍነው በወታደሮች ተደብድበው በጭካኔ ተገደሉ። ታዋቂው የአምነስቲ ኢንተርናሽናል ሪፖርት እንደሚያሳየው ቦካሳ ራሱ እስር ቤት ድረስ በመሄድ በዱላ ሕፃናቱን እየደበደበ ለሞት እንደዳረጋቸው፣ የአንዳንዶቹን ሕፃናት አስክሬን ደግሞ ለቤተ መንግሥቱ አዞዎች እንዲሰጥ አድርጓል በሚል በሪፖርቱ አመላክቷል። ይህ የሕፃናት ጭፍጨፋ ዜና ወደ ውጭ ዓለም ሲወጣ ዓለም በከፍተኛ ድንጋጤ ተናወጠ። በተለይም በገንዘብና በወታደራዊ መስኮች ተደግፈው የነበረችው ፈረንሳይ ፊቷን አዞረችበት። መስከረም 20 1979 ዓመተ ምህረት ቦካሳ ወደ ሊቢያ ሀገር ለጉብኝት በሄደበት ቅጽበት የፈረንሳይ መንግሥት ኦፕሬሽን ባራኩዳ የተሰኘ ሚስጥራዊ ወታደራዊ ዘመቻን አዘዘ። የፈረንሳይ ኮማንዶዎች ባንጉይ አውሮፕላን ማረፊያ ላይ ወርደው ያለምንም ደም መፋሰስ የቦካሳን መንግሥት ገለበጡ። የንጉሠ ነገሥቱ ዘመንም በ3 ዓመታት ብቻ አከተመ። ቦካሳ ከውድቀቱ በኋላ በኮት ዲቯርና በፈረንሳይ የስደት ሕይወትን በቅንጦት ኖረ። ነገር ግን በ1986 ዓመተ ምህረት ማንም ሳይጠብቀው ሕዝቡ አሁንም ይወደኛል በሚል የተሳሳተ እምነት በራሱ ፍቃድ ወደ መካከለኛው አፍሪካ ሪፐብሊክ ተመለሰ። ልክ አውሮፕላን ማረፊያ እንደደረሰ በቁጥጥር ስር ውሎ ፍርድ ቤት ቀረበ። በፍርድ ሂደቱ ላይ የሰው ሥጋ የመብላቱ ክስ በማስረጃ ባለመደገፉ ነፃ ቢባልም
በሙስና በሀገር ክህደትና በሕፃናት ግድያ ወንጀል ተደራራቢ ጥፋተኛ ሆኖ ተገኘ። መጀመሪያ የሞት ፍርድ ተፈረደበት፣ በኋላ ግን ቅጣቱ ወደ ዕድሜ ልክ እስራት ተቀየረ። በ1993 ዓመተ ምህረት በምህረት ከእስር ቤት ተፈታ። ሕይወቱ እስኪያልፍ ድረስ ራሱን የሀገሪቱ 13ኛው ሐዋርያ አድርጎ በመስበክ ይንቀሳቀስ ነበረ። በመጨረሻም በ1996 ዓመተ ምህረት ዦን ቬዴል ቦካሳ በልብ ድካም በሞት ተለየ። ከቦካሳ የሕይወት ታሪክ ጋር ተያይዞ ሕይወቱ ካለፈ 14 ዓመታት በኋላ በ2010 ዓመተ ምህረት የሀገሪቱ መንግሥት ዓለምን ያስገረመ እርምጃን ወሰደ። የወቅቱ የሀገሪቱ ፕሬዝዳንት ፍራንሷ ቦዚዜ ቦካሳን ታላቅ መሪና አገሪቱን ለመገንባት ከፍተኛ ሚና የተወጣ በማለት አወድሰው ከሞተ በኋላ መንግሥታቸው ሙሉ ይቅርታን እንዳደረገለት ተናገሩ። ይሄ ውሳኔ በቦካሳ እጅ ለሞቱት በሺዎች ለሚቆጠሩ ወገኖችና ቤተሰቦቻቸው ታላቅ መርዶ፣ ለታሪክ ምሁራን ደግሞ አስገራሚ ክስተት ነበረ። አበቃን።